ይሄን ደብዳቤ ለሜርሲ ከባሏ እንደተላከ አድርገን እንድትሰራ ፈልጋለሁ። ምንድን ነው ወረቀቱ? የተባልከውን አድርግ። መቼም አልቶሽ። እዚህ በምን ቀን ይሁን የመጣኸው? ምን ነው ቆጥረሽ አንቨርሰሪያችን ታከብ ግን በቃ አንቺ ጋር እንዳርፍ ፈቀጅልኝ። የኔ ጓደኛ ፈጣሪ አለሁ ይበልሽ። እናት ማለት ካለብኝ የምለው አንቺ ነው። ለምን እናቴ ብትሆንና እንደ ልጇ ብታይ ኖሮ አክስቴን ባልሰደበቻት። የተፈጠረውን ነገር አጣርተሃል ነው? አመሰግናለሁ። ሰላማችሁ ይብዛ። እና ዛህራ። አቤት። እኔም ዛሬ ከዚህ ሄዳለሁ፣ አብሬሽ እመጣለሁ። በስተመጨረሻ በጣም በሚያሳዝን ነገር አቶ አምናን የሚወደዋን ብሌንን እያጣ ይገኛል ማለት ነው። እያጣ ያለው በምን አይነት ነው ሲባል እንግዲህ እናት ሳራን ከቤት ውስጥ በማስወጣት ማለት ነው። እናት ሳራን ወይዘሮ ሜርሲን ተናገረች በማለት ከቤት ውስጥ እንድትወጭልኝ እፈልጋለሁ በማለት እሷን በማንቋሸሽ ከቤት ውስጥ እንድትወጣ በማድረግ ያዛታል ማለት ነው። እንደዚሁም ደግሞ ብሌን በፍጹም አንቺ ያሌለሽ ቤት አልደርስም፣ ምክንያቱም እኔ እኮ ሁሉ ነገር የረሳሁት እናቴን የረሳሁት አንቺን አይቼ ነው አንቺን ስላገኘው ነው በማለት እሷም ሻንጣዋን ሰብስባ ካንቺ ጋር ነው የምወጣው በማለት ብድግ ብላለች ማለት ነው። አቶ አምናን በአሁን ሰዓት በጣም እየደነገጠ ይገኛል። ያላሰበውና ያላቀደው ነገር እየሆነ ይገኛል ማለት ነው። እንደዚሁም ጄሪም በጣም በሚያሳዝን ነገር ጄሪ በአሁን ሰዓት እንቅ አድርጋ በሰንሰለት የታሰረች ሆናለች፣ እጇና እግሯ ማለት ነው። በአንድ በኩል ሜርሲ አስራታለች፣ በአንድ በኩል ሙስጠፋ አስሯታል ማለት ነው። በጣም በሚያሳዝን ነገር ለሙስጠፋ በጣም ስለ ፍቅራቸውና ስላለፈው ባለትዳር እንደሆኑ ሁሉ ነገሮችን እያወሩ በነበሩበት ሰዓት ሜርሲ ሁሉ ነገር ሰምታለች ማለት ነው። እንደዚሁም ደግሞ የወይዘሮ ሰማት ወይዘሮ ሞርዜላ ሁሉን ነገር ደብዳቤ ጽፋ ባሏ ከባሏ እንደተቀበለች እንደሆነ ደብዳቤውን ለወይዘሮ ሜርሲ ስጥ ብላ ለቃል ሰጥታለች ማለት ነው። እንደዚሁም ቃል በጣም በሚያሳዝን ነገር እንግዲህ ብሌንን የሆነ ነገር ለማድረግ ክላሷ ድረስ ሄዶ ከዛን ፈርቶ ወጥቷል ማለት ነው። ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ይዤላችሁ የመጣሁት ልብ አንጠልጣዩና አስተማሪ የሆነውን ድራማ ይዤላችሁ መጥቻለሁ ማለት ነው። እንግዲህ በጣም በሚያሳዝን ነገር ምን እየተደረገ ነው? ምን እየተፈጸመ ነው ሲባል እንግዲህ ቤተሰቦቼ እዚህ ጋር እየተደረገ ያለው በጣም ልብ የሚያንጠለጥልና በጣም የሚያሳዝን ነገር እየተፈጸመ ይገኛል ማለት ነው። አቶ አምናን በስተመጨረሻ የወሰነው ውሳኔ በጣም የሚጎዳውና የሚወዳትን ሴት ከቤት ውስጥ የሚያስወጣ ጉዳት ነገር እየሰራ ይገኛል ማለት ነው። እሱስ ምንድነው? በምን የተነሳ ነው? ነገሮቹን በእርግጥ የተነሱት በወይዘሮ ጄሪ የተነሳ ነው። ጄሪና እንግዲህ ሜርሲ ተጣልተዋል ማለት ነው። የተጣሉበት ምክንያት ደግሞ በምንድነው ሲባል እንግዲህ በአሁን ሰዓት ሜርሲ ጄሪን አቶ አምናን እንዲፈታት ትፈልጋለች ማለት ነው። ምክንያቱም ሜርሲ ጄሪ በአሁን ሰዓት እየተመቻቻት አይደለም፣ ለሀሳቧና ለቅዷ እየተመቻቻት አይደለም ማለት ነው። በአሁን ሰዓት እንግዲህ እሷ ፊቷን ያዞረችው ወደ ማን ነው ሲባል ወደ ሲፋን አዙራለች ማለት ነው። ሲፋን በአሁን ሰዓት የአቶ አምናን ሚስት እንድትሆን ነው የምትፈልገው ማለት ነው። ለምንድን ነው ይሄ ነገር እንድትሆን የምትፈልገው? ምክንያቱም ሁሉ ነገር እንድትቆጣጠር ከተቆጣጠረች ከኋላ ሜርሲ ሁሉ ነገር እሷ የራሷ ማድረግ ስለምትፈልግ ማለት ነው። በአሁን ሰዓት እንግዲህ ያንን ነገር ሁላ ሲያወሩ ወይዘሮ ሜርሲና እንትና ማለት ነው ሲፋን ማን የሰማው ወይዘሮ ሞርዜላ ሰምታለች ማለት ነው። ያንን ነገር የሰማችውን ነገር ደግሞ ለጄሪ ስለነገረቻት ጄሪ በአሁን ሰዓት ደግሞ ሜርሲን ተቀይማታለች ማለት ነው። እንዴት እንደዚህ ታደርጋለች?
እኔ እኮ እንዱ ጓደኛዬ ነበረች እያመንኳት እንዴት ይሄንን ነገር ትፈጽማለች በማለት በጣም እየተናደደች እና በጣም እንትን እያለች ትገኛለች ማለት ነው። ቀጥታ እንግዲህ ወደ ኩሽና ሄዳ ምንድን ያለችው ለእናት ሳራና እንደዚሁም ደግሞ ለብሌን እባካችሁ እንድትረዱኝ እፈልጋለሁ ስትል ምንድን ነው መር ነው እንድንረዳሽ የምትፈልጊው ስትው ሲሏት እንግዲህ እንድረዳ የምትፈልጉኝ ነገር እቺ ሲፋ እንትና የምትባለው ሜርሲ የምትባለው ሴትዮ እኔ እናቷ ምናምን ማከል ገብታ እንድንጣላ ትፈልጋለች። ስለዛን እባካችሁ ሁላችሁም እዚህ ክላስ ስትመጣ ዝጓት፣ ምንም ነገር እንዳታወሯት፣ በፍጹም ዝም በሏት ብላ ትላለች ማለት ነው። እነሱም አንቺ ካልሽ እሺ እንልሻለን እናሳራ ደግሞ እቺን ቢጫ ዘጉርማ እሷን ማናደድና እሷን ማስለቀስ እፈልጋለሁ በማለት እሺ ይላለሁ ማለት ነው። ከዛን እንግዲህ ብሌንም አንድ ላይ ትተባበራለች ማለት ነው። ከዛን ወይዘሮ ሜርሲ ስመጣ እንግዲህ ሁላቸውም ኩሽና ውስጥ በዝምታ ነበር የተቀበሏት ማለት ነው። ምንም መልስ እየመለሱላት አልነበረም በዝምታና እንደዚሁም ደግሞ በጣም በሚያሳዝን ነገር እንግዲህ እሷ እንዳሰበችው ሳይሆን በቃ ሁላቸውም ነው እየገላመጧት የተናገሯት ማለት ነው። አሁንም ውጭ ላይ ወጥታ ከእንትና ከእናት ሳራ ጋር ማውራት ፈልጋ ነበረ ማለት ነው። እናት ሳራ ፊት አልሰጠቻትም፣ ልክ ልኳን ትነግራታለች ማለት ነው። ከዛን እንግዲህ እሰራልሻለሁ ብላ አቷም ጋና ሄዳ እየየ ምን ተፈጠረ ስትል እናት ሳራ ሰደበችኝ ብላ ትናገራለች ማለት ነው። እኔ እኮ ላንተ ብዬ እዚህ ቤት መጥቼ እንዴት እንደዚህ ታደርገኛለህ? ላንተ ብዬ እዚህ ቤት ድረስ መጥቼ እንዴት እሷ እንደዚህ ትናገረኛለች? በማለት ውሸቷን እንግዲህ እያለቃቀሰች ነበረ ማለት ነው። እውነትም አቶ አምናን እውነት መስሎት እንግዲህ እናት ሳራን ጠርቶ እንዴት እንደዚህ ታደርጊያታለሽ? እኔ እኮ አንቺን እንደ እናቴ ነበረ ሳይሽ የነበረው። እንዴት አንቺ ትልቅ ሰው አይደለሽ እንዴ? እንዲህ ነው እቺን አክስቴ ልትናገሪያት የምትችይው? አንቺ እኮ የቱን አክልም እንኳን በሆን የእሷ ሰራተኛ ነሽ። የዚህ ቤት ሰራተኛ ስለስከሆንሽ ድረስ መታዘዝ ነው እንጂ ያለብሽ ማን መናገር የለብሽም ስላት ነበረ። እባክህ አቶ አምናም ክፉ ነገር እንዳትናገር፣ እኔም እኮ ምንም ቢሆን አሳድጌሃለሁ ልጅ፣ እባክህ ክፉ ነገር እንዳትናገር ስትለው ነበረ ማለት ነው። በፍጹም ግን አቶ አምናን ሊቆጠብ አልቻለም። ከዚህ ቤት ተባረሻል፣ ከዚህ ቤት ውጪ ነው ያላት ማለት ነው። ቀጥታ እንግዲህ በጣም እያለቀሰች ነበረ ማለት ነው። እኔ እዚህ ቤት የተቀመጥኩት እንደ ቤተሰብ ነው እንጂ በፍጹም እኔ እንደ ሰራተኛና እንዳሰሪ ሆኛለሁ ብዬ አላስብም ነበረ በማለት እንግዲህ በሀዘንና በልቅሻ ውስጥ ነበረች ማለት ነው። እንግዲህ ሄዳም ለብሌን ስትናገር ብሌንም በጣም ስቅስቅ እያለች እያለቀሰች ነበረ ማለት ነው። በፍጹም ከዚህ ቤት መውጣት የለብሽም፣ አንቺ እኮ ማለት ለእኔ እናቴ ነሽ፣ ብዙ ነገር የምታስረሽኝ እንደዚህም ብዙ ነገር እየረሳውብሽ እናቴ ነሽ እኮ በማለት በጣም እያለቀሰች ነበረ ማለት ነው። አይ ምንም ማለት አይደለም፣ ከዚህ ቤት እኮ ወጣው ማለት እኮ በእርግጥ አንገናኝም ማለት አይደለም፣ በውጭም ልንገናኝ እንችላለን በማለት ስትናገራት ነበረ ማለት ነው። በጣም በሚያሳዝን ነገር እንግዲህ በስተመጨረሻ ሰብስባ ወደ ኩሽና ሄዳ እንግዲህ ምንም ማድረግ አልችልም፣ ይቅር በይኝ ወይዘሮ ሰማዕት፣ ቃልሽን ላከብር አልቻልኩም። ቃልሽን ልጅሽን ቤትሽን እንደ ቤቴ ልጅሽን እንደ ልጄ ላሳድግልሽ እንደዚሁም ደግሞ ሁሉን ነገር እንደ ራሴ አድርጌ ላረግ ፈልጌ ነበረ። ግን ደግሞ ልጅሽ ከዚህ ቤት አልፈለገኝም እንድወጣ ብሎኛልና ልወጣ ነው ይቅር በይኝ እያለች በጣም እያለቀሰች ነበረ። ኩሽናውንም እየተሰናበተች የነበረችው ማለት ነው። ከዛን እንግዲህ አቶ አምናን እንግዲህ ወይዘሮ ወንዘሌላም እባክህ ይሄንን ነገር እንዳትወስን ጥሩ አይደለም። እሷ እኮ ባትወልድክም ልጅክ ነች፣ እናትክ ናት፣ አሳድጋለች። እንዴት እንደዚህ አይነት ውሳኔ ትወስናለች? ሰው ልጅ እኮ አንድ ቤት ያለ ሰው ሊጣላ ይችላል፣ ሊነካካ ይችላል። ስለዛን እንደዚህ አይነት ውሳኔ አትወስን እያለችው ነበረ ማለት ነው። አቶ አምናን ግን በፍጹም ይሄ ነገር ሊሆን አይችልም፣ እሷ ነች እንደውም የተናገረቻት፣ ልታከብራት ይገባታል። ምንም ብትሆን እኮ እሷ ሰራተኛ እዚህ ቤት እስከሆነ ድረስ ቤት ውስጥ በፍቅር በሰላም መኖር አለባት በማለት እንግዲህ ሲናገራት ነበረ ማለት ነው። እንግዲህ በስተመጨረሻው ጓዟን ሰብስባ እና ሳራ ልትወጣ ስትል እንግዲህ ብሌን ወጣ። አንቺ ብቻ ሳይሆን እኔም ነኝ አብረን ነው የምንወጣው፣ አንቺ ማለት ለእኔ እናቴ እስከሆንሽ ድረስ በፍጹም ብቻሽን አትወጭም በማለት እንግዲህ ሻንጣዋን ሰብስባ ብድግ ትላለች ማለት ነው። እናቷ አምናንም ውጭ ላይ ሆኖ ሲጠብቋት ነበረ ማለት ነው። ከዛ እናቷ አምናን እንግዲህ የደነገጠው ድንጋጤ በጣም ኃይለኛ ድንጋጤ ነው። ምክንያቱም ያላሰበውና ያላቀደው ነገር ነው ያጋጠመው ማለት ነው። ይሄ ነገር በፍጹም ብሌን ከዚህ ቤት ትወጣለች ብሎ አላሰበም ነበረ።
ግን ደግሞ በጣም የሚያሳዝነውና ልብ የሚያንጠለጥለው ነገር እንዳሰበውና እንዳቀደው ሳይሆን በጣም በሚያሳዝን ነገር ከቤት ውስጥ ለመውጣት ወስና ተነስታለች ማለት ነው። አቶ አምናም በአሁን ሰዓት በድንጋጤ ውስጥና በጣም ምን እያደረገ